አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም አስተማሪና ድንቅ በሆነ ታሪክ ተመልሰናል። ታሪኩን እስከ መጨረሻው ድረስ ይከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይሉናል፣ ከናንተ በስተፊት 3 ሰዎች ነበሩ። እኒህ 3 ሰዎች ጉዞ ይወጣሉ። በጉዞ ላይም ሳሉ ኃይለኛ ዝናብ ይመጣል። ከዝናቡም ለመሸሸግ አንድ ዋሻ ውስጥ ይገባሉ። ዋሻ ውስጥም ሆነው ሳለ ዝናቡ ኃይለኛ ስለነበር ትልቅ ቋጥኝ ወርዶ ዋሻውን ይዘጋባቸዋል። እነዛ 3 ሰዎችም ቋጥኙን ለማንሳት ብዙ ሞከሩ፣ ነገር ግን አልቻሉም። በእጃቸው ከመቆፈሪያና እሱን ከመሰለ ነገር አልያዙም ነበር። በምንም አይነት ሁኔታ ከዚህ መውጣት እንደማይችሉም ገባቸው። በስተመጨረሻም አላህ ልባቸው ላይ ዱዓን አመላከታቸው። ከ3ቱም አንዳቸው እንዲህ አለ፣ ከዚህ ለመውጣት ያለን አማራጭ ወደ አላህ መቃረብ ነው። ለአላህ ብለን ጥርት አድርገን የሰራነውን ስራ ካለ በዛ ስራ ወደ አላህ በመቃረብ ከሱ እንዲያስወጣን ዱዓ እናድርግ አላቸው። 3ቱም በሐሳቡ ተስማምተው ተራ በተራ ከአላህ ጋር መነጋገር ጀመሩ። የመጀመሪያውም ሰውዬ እንዲህ አለ፣ አላህ ሆይ አንተ ታውቃለህ፣ አንድ የአጎቴ ልጅ ነበረች፣ በጣም ወዳታለሁ። ሁሌም ከኔ ጋር ሐራም ነገር ላይ እንድትወድቅ ጋብዛታለሁ፣ ነገር ግን እሷ እምቢ ትለኛለች። አንድ ቀንም ይህች ልጅ በጣም ተቸግራ እኔ ጋር ንብረትን ፈልጋ መጣች። እኔም እምቢ ያልሽኝን ነገር ከሰራሽ የፈለግሽውን ንብረት ሰጥሻለሁ አልኳት። እሷ ግን እምቢ ብላ ሄደች። ብዙ ጊዜም ተመላለሰች። እኔም ሐራሙን እስክትሰሪ ድረስ አልኳት። በስተመጨረሻም በጣም ተቸግራ ስለነበር ፊቷን ተሸፋፍና እኔ ጋር መጣች። ከዛም ሁለታችንም ማንም በማያየን አንድ ክፍል ውስጥ ገባን። ባል ሚስቱን እንደሚቀርባት በጣም ተጠጋኋት። አላህ ሐራም ያደረገብንን ነገር ልሰራ ስል ኢተቂላህ፣ አላህን ፍራ፣ ወላ ተፉዲል ኻተመ ኢላ ቢሐቅሃ፣ ቀለበቷን በሐቅ እንጂ እንዳታስቀምጣት አለችኝ። ይህንንም እንዳለችኝ ከሷ በርግጌ ተነሳው። ማንም በሌለበት ስሜቴን መፈጸም እየቻልኩ አላህን ፍራ ስትለኝ ግን ትቼው ተነሳው። የፈለገችውንም ንብረት ሰጠኋት። ያ ረቢ ይህንን ላንተ ብዬ የሰራሁት ከሆነ ከዚህ ቋጥኝ አውጣን ብሎ የመጀመሪያው በጥሩ ስራ ወደ አላህ ተቃረበ። ቋጥኛም ትንሽ ፈቀቅ አለች፣ ነገር ግን ሰውን አያስወጣም ነበር። ሁለተኛውንም ሰው ቀጥል አንተም አሉት። እሱም እጁን ከፍ አድርጎ ጌታዬ ሆይ አንተ ታውቃለህ። እኔ ዘንድ የሚሰሩ ሰራተኞች ነበሩ። ስራቸውን በጨረሱ ጊዜ ለሁሉም ደሞዛቸውን ሰጠዋቸው። ሁሉም ደሞዛቸውን ሲቀበሉኝ አንደኛቸው ግን አልቀበልም አለኝ። ጨምረህ ስጠኝ አለኝ። ነገር ግን እኔ ለሁሉም በሰጠሁት ቀድር ነው የሰጠሁክ፣ ለአንተ ከጨመርኩ ለሁሉም እጨምራለሁ አልኩት። ያም ሰራተኛ በንዴት የሰራበትን ሳይቀበል ጥሎ ሄደ። እኔም በሱ ደሞዝ የተወሰኑ በጎችን ገዝቼ ማራባት ጀመርኩኝ። እነዛ በጎችም እየተባዙ መጡ። ከዓመታትም በኋላ ብዙ ከብቶችና በጎች ሆኑ። በትልቅ ማሳ ላይ ብዙ ሰራተኞች ሆነው የሱን በግና ከብቶች ያረቡ ጀመር። ከብዙ ዓመታትም በኋላ ያ ሰውዬ ተመልሶ እኔ ጋር መጣ። ወደ እኔ ጋርም ቀርቦ ከዚህ በፊት እንዲሰራልህ ነበር አለኝ። አዎ አልኩት። ያኔ የሰራሁበትን ሳልቀበል ነው ሄድኩት። አሁን ስጠኝ አለኝ። እኔም ወደዛ ትልቅ ማሳ ያሳየሁት፣ እዛ ውስጥ ያሉት በጎች፣ ፍየሎች እንዲሁም ከብቶች ያንተ ናቸው። አንተ በሄድክ ሰዓት በደሞዝህ ገዝቼ ያከማቸሁልህ ነው፣ ይዘህ መሄድ ትችላለህ አልኩት። ሰራተኛውም አትቀልድ፣ እኔ ያልኩህ ደሞዜን ብቻ ስጠኝ ያልኩ፣ ለምን ትቀልድብኛለህ አለኝ። እኔም ወላሂ አልቀለድኩብህም፣ ያ ሁሉ ንብረት ያንተ ነው፣ ይዘህ መሄድ ትችላለህ አልኩት። ያም ሰራተኛ እዛ ማሳ ውስጥ ያሉ በጎችን፣ ፍየሎችን፣ ከብቶችን አንድ ሳያስቀር ይዟቸው ሄደ። እኔ ዘንድ ያስቀረው አንድ በግ እንኳን የለም። ጌታዬ ሆይ ይህንን ላንተ ብዬ የሰራሁት ከሆነ ከዚህ ቋጥኝ አውጣን ብሎ አንደኛውም ዱዓ አደረገ። ከዛም ቋጥኛ የተወሰነ ፈቀቅ አለች፣ ነገር ግን አሁንም ሰውን አያስወጣም ነበር። 3ኛውንም ሰውዬ ቀጥል አሉት። 3ኛውም እጁን ከፍ አድርጎ ጌታዬ ሆይ አንተ ታውቃለህ፣ ለኔ ያረጁ የሆኑ እናትና አባት አሉኝ። ሁሌም የግመል ወተትን ይዤላቸው መጣለሁ።
ከሚስቴም ከልጆቼም ከኔም በፊት ያንን ወተት የሚጠጡት እናቴና አባቴ ነበሩ። ይሄም ተግባር በቤታችን ላይ የታወቀና የተለመደ ነው። አንድ ቀን ግን ያንን የግመል ወተት ይዤ ወደ ቤት ስመጣ በጣም ረፍዶ ነበር። እናትና አባቴም ተኝተዋል። ገብቼም ከተኙበት እንቅልፍ መቀስቀስ አልፈለኩም ነበር። ከነሱም በፊት ልጆቼን ማጠጣት አልፈለኩም። ራስጌያቸው ጋር ቁጭ ብዬ እስኪነሱ ድረስ መጠበቅ ጀመርኩኝ። ልጆቼ ያንን ወተት እያዩት አባዬ ሆይ አረ ራበን ስጠን ይሉኛል። እኔ ግን አይ ከእናትና ከአባቴ በፊት ለማንም አልሰጥም አልኳቸው። ልጆቼም በረሃብ ምክንያት እያለቀሱ አደሩ። ቁጭ ብዬ እናትና አባቴ እስኪነቁ ስጠብቅ የፈጅር ሰላት ደረሰ። ከዛም ሁለቱ እኔ ሳልቀሰቅሳቸው በራሳቸው ነቁ። ወተቱንም አቀረብኩላቸውና ቅድሚያ እነሱ ጠጡ። ጌታዬ ሆይ ይህንን ላንተ ብዬ የሰራው ከሆነ ከዚህ ቋጥኝ አውጣን ብሎ ሶስተኛውም በጥሩና በመልካም ስራው ወደ አላህ ተቃረበ። በዚህ ሰዓትም ቋጥኙን አላህ ሱብሓነሁ ወተዓላ ሙሉ ለሙሉ ከፈተላቸው። ወደሚፈልጉበትም ቦታ መሄድ ቻሉ። ሱብሓነላህ ወላሂ በጣም የሚገርም ታሪክ ነው። እኛ በነሱ ቦታ ብንሆን ምን አይነት ጥሩ ስራ አለን ብለን እናስብ እስቲ። እንደዚህ ወደ ጥሩ የሚያመላክተን ጓደኞችስ አሉን? የያዝናቸው ጓደኞች እውነት ለአኺራ ይጠቅሙናልን? ልባችን ወደ መጥፎ ሲገፋፋን እነሱ የሚመልሱን የሆነ አላህ ጥሩ ጓደኛን ይስጠን። ለዚህም ነው አቢ ደርዳ ኩን ዓሊመን አው ሙተዓሊመን አው ሙስተሚዓን አው ሙሒበን ሊአህሊህ ወላ ተኩን ኻሚሰን ፈተህለክ ያሉት። ወይ አዋቂ ሁን፣ ወይ ደግሞ ሙተዓሊም ተማሪ ሁን፣ ወይም ደግሞ አዳማጭ ሁን፣ ወይም ደግሞ እንደዚህ የሚያደርጉ ሰዎችን ወዳጅ ሁን። አምስተኛ ግን እንዳትሆን ትጠፋለህ አሉ። ብቻ አላህ የሰማነውን ያወራነውን መሬት ላይ ከሚያውሉት ያድርገን።